ማንንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መለስ እውነቴን ነው የምነግርህ። በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ በጊዜዎች አሳልፈናል ዲያቆን ዘማርያም እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ ክርስቶስ የመሰረታትን ኦርቶዶክስ ተዋሕዶ ቤተክርስቲያንን ስህተት ስላለባት ነው ብሎ መናገር ይህ ራሱ አንድ አላዋቂነት ነው። ሶፊያ ሽባባው ወንድማችን ዲያቆን ያሬድ ሲመጣባት አላዋቂነቷን ግልጥ አድርጋ አሳይታለች። ታዲያ ካላወቅሽ ለምን ኦርቶዶክስ ተዋሕዶ ቤተክርስቲያን ተስተካከል ትያለሽ ብሏታል። የእሱንም ምላሽ እንሰማለን። ሰዎች ለምን ከኦርቶዶክስ ቤተክርስቲያን ወጥተው ፕሮቴስታንት ይሆናሉ ብለን ከጠየቅን አላዋቂ ስለነበሩ ምን ስለነበሩ አላዋቂ ስለነበሩ የማንን ትምህርት አያውቁም። የኦርቶዶክስን ትምህርት ምን አይሉ አያውቁም። አንድ ሰው መጥቶ ኢየሱስ ጌታ ነው ኢየሱስ እንደዚህ ነው ሲለው ሰው ከሄደ መጀመሪያ የሚያሰው ምን አልነበረም ኦርቶዶክስ አልነበረም። ለምን ኦርቶዶክስ ሁሉ ጊዜ እግዚእ ኢየሱስ ጌታ ኢየሱስ ስላል ትላለች አትልም። ግን በድጋሚ መግለጽ እንፈልገው ነገር እኔ አሁንም በደግመዋለሁ አየር ላይም ደግመዋለሁ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ ጸናለሁ። የሌሎች እምነቶችን አከብራለሁ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ። አሁን ኦርቶዶክሳውያን እንደልባቸው አንገታቸውን ቀና አድርገው እኔ የኦርቶዶክስ አማኝ ነኝ ብለው ሲናገሩ ብዙ አድሎና መገለል እየደረሰባቸው ይገኛል። በወንድማችን በጋዜጠኛ አሉላ ላይም የደረሰው ይኸው ነው። ስለሱም ጉዳይ ጓደኞቹ የተናገሩት ንግግር አለ፣ እሱንም እንሰማለን። ይህን ቃል ብቻ ተናግሮ ነበር። በቴክስት የምታገባት ሴት ምን አይነት ናት ተባለ። እኔ የማገባት የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይና የማንቸስተር ዩናይትድ ደጋፊ ብትሆንልኝ ደስ ይለኛል አለ። ሌሎቹን ግን አልተቃወሙም። ታዲያ እንዴት ሊጠየቅ ቻለ? የትርታ ሬዲዮ ጊዜያዊ ስራ አስኪያጅስ ኦርቶዶክስ በማግባቱ ለምን ቅር አላት? ለምንስ እሱን ደግፋ ምላሽ አልሰጠችለትም? እሱንም እናያለን። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኢትዮጵያን፣ ይህን ቪዲዮ እየተመለከታችሁ ከሆነ ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን እንዳዘነጉ፣ ሸርም አድርጉት። ቀጥታ ወደ ቪዲዮቹ እንሄዳለን። ማንንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይ የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። እኔ አሁን ለምሳሌ ተግባባን። አሁን የኦርቶዶክሱን አቁመናው እዚህ ጋር ባለው ክርስቶስ በደሙ የመሰረታትና ከዚያም ለሐዋርያት ከዚያም በሐዋርያን አበው እዚህ የደረሰችውን ኦርቶዶክስ ተዋሕዶ ቤተክርስቲያንን ስህተት አለባት ብሎ መናገር ይህ ራሱ አላዋቂነትን የሚያሳይ ነገር ነው። እህታችን ሶፊያ ሽባባው እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሽ ስህተቶቿን ብታስተካክል ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የማልመለስበት አንዳችን ጉዳይ የለኝም ብላለች። ነገሩ ግን በማር የተለወሰ መርዝ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው
የግለሰብን አመለካከት ብቻ ይዛ አንድም ነገር የምትቀይረው ነገር የላትም። ይህ ቢሆንማ እንደ ፕሮቴስታንቶች የግል አመለካከቷን የማንኛውንም ሰው የግል አመለካከት ይዛ የምትሄድ ቢሆን ኖሮ ዲኖሚኔሽናችን እጅጉን የትየለሌ ይሆን ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሐዋርያት ያስተማሩትን ሐዋርያን አበው እዚህ ያደረሱትን ይዛ ብቻ የቤተክርስቲያኗን አስተምሮ ቀኖና እና ዶግማዋን ይዛ ነው የምትሄደው። አንቺ ማን ስለሆንሽ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአንቺ አስተሳሰብና አንቺ እንደሚመችሽ ብላ አንድም የምትቀይረው ነገር የለም። ለማንኛውም የተናገረችውን ንግግርና ወንድማችን ዲያቆን ያሬዶ የመለሰውን ምላሽ እንከታተል። ያምናለው እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ? ፈቃደኛ ነው? ምን መሰለህ፣ እኔ አላውቅም፣ ግን ምን ለማለት ነው ምን መሰለህ፣ አይ እንትኑን ብቻ ይንገሩኝ። ስራ ስለሚሄድ ነው። ይቅር ይበሉ እባክዎ። ችግር የለም ግን ተረድተኸኝ፣ ግን ወደዛ እንድንሄድ ነው። አንድ ደቂቃ አይሞላም ማወራው ማለት ነው። ምን ልፈልጌ ነው? እኔ ቅድም አቋርጬ ስለመጣሁ ነው። ስማኛ፣ እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ፣ ስልክ ቁጥሬን እንትን እልሃለሁ። በዋትስአፕም በሌላም ነገር ማውራት እንችላለን። ውይይት ከሆነ በስልክ አይደለም የምንወያየው። ያው የኔ ቤት ተገናኝተን ነው ውይይት። አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ ስለተነሳ ለመከራከር ሳይሆን በቃ እሺ፣ እንደዛ ከሆነ ተረድቶታለሁ ዶክተር። ስለ ፖዚቲቭ ነገር ነው፣ ለመከራከር አይደለም። ስለ ፖዚቲቭ ነው ያነሳሁት። ፖዚቲቭ ያነሳሁት ኦርቶዶክስም እግዚአብሔር ይሰራባታል፣ እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር፣ እሺ ቴንኪው። በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ ጊዜዎች አሳልፈናል፣ ዲያቆን ዘማርያም እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ። ስራህም አገልግሎትህም ዲቤት ማድረግ ነው። ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ ማለት ይሄ አሁን ጥሪ አንዱ ማገልገል፣ የእግዚአብሔርን ቃል ማገልገል፣ ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ። አሁን እኔ ይህንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በኔ እውቀት ልክ፣ በኔ ንባብ ልክ፣ በኔ መረዳት ልክ ተመዝና ያ ቤተ እምነት ተመዝኖ በኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ ዝግጅቱ ያላቸው ሰዎች፣ ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል ለክርክር እየተዘጋጀው ሳይሆን የራሴን አቋም ነው እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸውም። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር፣ ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳውያን በሌሉበት ግን ለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይት ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው፣ እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይ ዶንት ቲንክ አግባብ አይመስለኝም። እችን ብቻ ለማስተላለፍ ነው። ሲሆን እየቀጥሉ ስራ ላይ ነኝ እኔ። ቴንኪው በጣም ይቅርታ ካቋረጥኳችሁ።
ወደ ቶፒካችን ተመለስ። ያው ክርክሩ ምንም እኛ አይጠቅመንም። ዋናው ነገር መማማሩ ነው። ወንጌልን በፍቅር እውነትን በፍቅር ነው መነጋገሩ ዋናው ነገርና ያ ነው ዋናው ስትራቴጂው እና በደንብ ደግሞ ከዚህም ወክለው የሚናገሩም ሰዎች ስለሚኖሩ እንደዛ ነው መነጋገርም ያለብን። እንደዛ ነው ይመስለኝ። ወንጌላዊ ያሬድ መዝሙር ያሬድ እንደዛ ለዛም ነው ገባሽ። እኔ ወዳጆቼ ናቸው ኦርቶዶክስም እንዲሁም ፕሮቴስታንት እንዲሁም ሙስሊምም። ግን በብዛት በዚህ ነገር ላይ ሶሻል ሚዲያ ላይ ሆነ የተለመደው ምንድን ነው የአንዱን ሜንሽን ከተደረገ ሌላው ገብቶ ይመልሳል። ገብቶሻል? ለዛ ነው አጀንዳችን ደግሞ ምን ነበረ? አጀንዳችን ኮምፕሊትሊ ወተናል። ኮምፕሊትሊ በማይሆን ሁኔታ መካከለኛና አጀንዳችን አዩ ጩፋ ወይ ዮናታን ያቋቋመው ተቋም መሰለሽ እንደ ኦርቶዶክስ ሃይማኖት መስተካከል አለበት ብለሽ የምትይው አንቺ ነሽ ሶፊያ። የኦርቶዶክስ ሃይማኖትን ይስተካከል ብለሽ አስተያየት የምትሰጪው በኦርቶዶክስ ሃይማኖት ላይ አንቺ ራስሽን ጠይቂ። እንዴት ነው የኖርኩት? ከየት ነው የመጣሁት? ምን ሳረግ ነው የከረምኩት ብለሽ ራስሽን መጀመሪያ ጠይቂ። አድማጭ አለኝ ብለሽ እንደ ልብሽ መናገሩ ይሄ ራስሽን ዝቅ ያደርግሻል እናትዬ። ይሄ ዝም ብሎ ተራ ተቋም መሰለሽ እንዴ እናትዬ? ይሄ የእግዚአብሔርን ትእዛዝ ተከትሎ ካህኑ ሙሴ ሲመራው የነበረው ካህኑ አሮን ከዛም ኢያሱ ከዛም እነ ሳሙኤል እነ ኤሊ እነ ሳኦል ያለ የመጣ ሲወርድ ሲዋረድ የመጣ ትክክለኛ መሰረት ያለው ሃይማኖት ናትዬ። ይሄ ተራ ተቋም አዩ ጩፋ ያቋቋመው ክለብ መሰለሽ እንዴ? ይታረም የምትይው መስተካከል አለበት የምትይው ምን እንደምታወሪያው ታውቂዋለሽ። ግን መግቢያው ጠፋችሁ አይደል? መምጫው ሲደርስ ሰዓቱ ሲደርስ መግቢያው መጨነቃችሁ። በቃ አይዟችሁ፣ ግራ አትጋቡ። ሰዎች ለምን ከኦርቶዶክስ ቤተክርስቲያን ወጥተው ፕሮቴስታንት ይሆናሉ ብለን ከጠየቅን አላዋቂ ስለነበሩ ምን ስለነበሩ? አላዋቂ ስለነበሩ። የማንን ትምህርት አያውቁም? የኦርቶዶክስን ትምህርት ምን አይሉ አያውቁም። አንድ ሰው መጥቶ ኢየሱስ ጌታ ነው፣ ኢየሱስ እንደዚህ ነው ሲለው ሰው ከሄደ መጀመሪያ የሚያሰው ምን አልነበረም? ኦርቶዶክስ አልነበረም። ለምን? ኦርቶዶክስ ሁልጊዜ እግዚ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ስላል ትላለች አትልም? ኢየሱስ ጌታ ነው እንላለን አንልም? አረ በደንብ ኢየሱስ ጌታ ነው እንላለን። በሞት ፊት እንኳን ቢሆን ቆመው አባቶቻችን ሰማዕታት ኢየሱስ ጌታ ነው እያሉ አልፈዋል አላለፉም? እነ ፖሊካርፕ እኮ ንጉሱ ተው ሲላቸው ከርስ ደ ክራይስት እንደና ዊል ሴት ዩ ፍሪ ሲለው ንጉሱ እኮ ክርስቶስን ርገመውና ነፃ አደርጋለሁ ሲለው እኔ አለ ክርስቶስ 86 ዓመት አብሬ ስኖር አንድም ቀን ክፉ ያላደረገብኝ ጌታዬን እንዴት እክደዋለሁ? እኔ ክርስቲያን ነኝ። ስለ ክርስቲያን ማወቅ ከፈለክ ስለ ክርስትና ማወቅ ከፈለክ አስተምራለሁ ቀን ቅጠር ብሎ ንጉሱ ፊት ሞቷል። ቅዱስ ፖሊካርፕ እኮ ንጉሱ ማለትም ለንጉሱ ይሄንን መልስ ነግሮ ቅዱሳን አባቶቻችን ሰማዕታት ብለን የምናነሳቸው ማንን ሰብከው ነው? በማርያም ንገሩኝ፣ ማንን ሰብከው ነው? ሰማዕታት ብለን የምንጠራቸው ሁሉ አንገታቸውን የሰጡ ስለማን ነው? የተዘቀዘቁት ስለማን ነው? ከክርስቶስ ውጪ አለን እንደ ህይወትኛ ያለ ክርስቶስ ህይወት አለ በዚህ ቤተክርስቲያን? ኢየሱስን ደግሞ ቤተክርስቲያን ደስ የሚሉ ቦልድ በሆኑ ቴዎሎጂካል ኮንሰፕቶች ወይ ደግሞ የነገረ መለኮት እሳቤዎች ቤተክርስቲያን ትገልጠዋለች። ኢየሱስን መንገድ ነው ትለዋለች ቤተክርስቲያን። በመጽሐፈ ኪዳን ወደ አባቱ ለመሄድ የሚሆን ጎዳና፣ ወደ ወለደው ለመግባት የሚሆን በር ትለዋለች። ወደ አባቱ መግቢያ በር ማን ነው? ምን ነው? ሌላ በር አለ እንዴ? ወደ አባቱ ለመግባት የሚሆን በር ማን ነው? ወደ ወለደው ለመድረስ የሚሆን ጎዳና ማን ነው? አልጫውን ያጣፈጠው ጨው ማን ነው? የማይሰረቅ መርከባችን ማን ነው? የማይሰበር መርከባችን ማን ነው? የማይሰረቅ ወርቃችን ማን ነው? አይደል? ውዱ ነገር በቤተ ክርስቲያን ክርስቶስ ኢየሱስ ነው። ይሄንን ቤተ ክርስቲያን የሚችል ጎበዝ የሆነ ሰው እስኪ እንደውም በቤት ስራ ልስጣቸው። መጽሐፈ ቅዳሴ ግዙና አንብቡ እስኪ። መጽሐፈ ኪዳን አንብቡ፣ እዛው ላይ ስላለ የቅዳሴ መጽሐፍን አንብቡ። ቤተ ክርስቲያን እንዴት ክርስቶስን እንደምትገልጥ ታዩበታላችሁ። አረ ተውት። ውዳሴ ማርያሙን ራሱ እስኪ ጸሎት ብቻ ሳይሆን ውዳሴ ማርያሙን እያነበባችሁ ተረዱት። እስኪ እየሰማችሁ ነው? ውዳሴ ማርያሙ ምን እንደሚል እስኪ እያነበባችሁት ምን እያለ ነው ብላችሁ እንትን በሉት፣ አስተውሉት። ቤተክርስቲያን እንደ ክርስቶስን እንደምሰብክ ታውቁበታላችሁ። ያሬዶን እናመሰግናለን። የኦርቶዶክስ ተዋሕዶ ቤተክርስቲያን የሰናፍጭ ቅንጣት ያክል ነቅ የለባትም። አንዳንድ ሰዎች ባልተገባ ሁኔታ ስለሄዱ ብቻ የቤተክርስቲያኗ አቆም ነው ማለትም አይደለም። ቤተክርስቲያኗ ጥርት ያለ ዶግማ፣ ጥርት ያለ ቀኖና አለ። አንዳንድ ጉድለት ያለብን ሰዎች እምነቷን የማይወክል ነገር ስላደረግን ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ናት ማለት አይደለም። ሰዎች ይመቻቸዋል ብላም ደግሞ ለሰዎች እንዲመቻቸው አድርጋ ምንም የምትሰራው ነገር ምንም የምታስተካክለው ነገር የላትም። ስለዚህ
ላንቺ ብላ ምንም የምታስተካክለው ነገር የለም። የኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖናዋን አስተምረዋን ስለ ክርስቶስ የምታስተምረውን ስለ ቅዱሳን የምታስተምረውን በደንብ ተምረሽ በደንብ አጥንተሽ ወደ ትክክለኛዋና ዓለም ወደሚደንባት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመለሽ ይሻልሻል እንላለን። ዴባ ወይ እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔም የኦርቶዶክስ እምነት ተከታይ ነኝ። ሙስሊም እምነት ተከታይ ነኝ እና ኦርቶዶክስ እምነት ተከታይ በዛ ላይ ደግሞ የማንቸስተር ዩናይትድ ደጋፊ ነኝ። እኔ ደግሞ የአርሱቲ እኔ ደግሞ የሊቨርፑል ደጋፊ ነኝ። ቀንደኛ የሊቨርፑል ደጋፊ ነኝ። የማንቸስተር ዩናይትድ ደጋፊ ነኝ። ባለቤቴ የማንቸስተር ዩናይትድ ደጋፊ ነኝ። እኔም የአርሰናል ደጋፊ ነች። ባለቤቱ የሊቨርፑል። አዎ። እና ምንድነው ግን ይሄ ነገር ተጠያቂነቱ አልገባኝም። ምንም አልገባኝም። ምንም ያልገባኝ ነገር የለም። እስኪ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምንም አልገባንም እኛ ምን እንደተፈጠረ ራሱ። ትዳር በአንድ ሃይማኖት ውስጥ ሆኖ በመቻቻል በመፋቀር ቢኖር መልካም ነው። ኳስ ክለብ ከሃይማኖት በታች፣ ሁሉም ከሃይማኖት በታች ናቸው። ሀሳብ አስተያየታችሁ ኮሜንት ላይ ጻፉ። ሌላኛው ብዙ ግርምትን የፈጠረው የወንድማችን የአሉላ ጉዳይ ነው። በኮሜንት ወደፊት የምታገባት ሴት ምን አይነት ናት? ምንስ የምትከተል ናት? የሚል ጥያቄ ቀረበለት። ወንድማችንም ይሄንን ምላሽ መለሰ። እኔ ወደፊት የማገባት የኦርቶዶክስ እምነት ተከታይ የሆነችና የማንቸስተር ዩናይትድ ደጋፊ ሲሆን ደስ ይለኛል የሚል ጥያቄ የሚል መልስ መለሰ። ይህንም ተከትሎ የኢትዮጵያ መገናኛ ብዙሃን ቅሬታ አቀረበበት፣ ማብራሪያም እንዲሰጥ ተጠየቀ። ይህን ተከትሎ ታዲያ ስራ አስኪያጇ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወይም የራይድ ባለቤትም እየተባለች ትታወቃለች። ወይዘሮ ሳምራዊት የምትባል ናት። በዘበኛ ከበሩ ላይ እንዲመለስ ታደርገዋለች። ለዚህ ከሰራተኛው ጎን ሆና ለሰራተኛው መከራከር ማሳመን ሲገባት ጭራሽ ሰራተኛውን ከስራ አገደችው። ገና ምንም ሳይባል ማለት ነው። ምላሽ ማብራሪያ ስጡ ነው የተባለው። ይህ ልጅ አልተከሰሰም። ገና የኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ነው የማገባው ስላለ ይህ መምጣት ነበረበት ብላችሁ ታስባላችሁ? በፍጹም የለበትም። ስራ አስኪያጇ ምን እንደነካት አላውቅም። ለጠየቀው ጥያቄ ነው ምላሽ የሰጠው። እምነቱም ኦርቶዶክስ ስለሆነ ኦርቶዶክሳዊ ሴት አገባለሁ ነው ያለው። ሌላ ሊመልስ ነው። ሌላም ሰው ቢሆን እኮ ይህን ነው የሚመልሰው። የሚያምንበትን እምነት የምታምን ሴት ላገባ እችላለሁ ነው የሚለው። ሌላ ምን ሊል ይችላል? ስራ አስኪያጇ ኦርቶዶክስ ነው የማገባው ስላለ ቅር ብሏት ነው? እስቲ ወንድሞቻችን ማብራሪያ ሰጥተውበታል፣ እንከታተላቸው። ግን በድጋሚ መግለጽ የምፈልገው ነገር እኔ አሁንም ደግመዋለሁ፣ አየር ላይም ደግመዋለሁ፣ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ እጸናለሁ። የሌሎች እምነቶችን አከብራለሁ፣ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊ እና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ። እና ይሄን ሲል ከተፈጠረ በኋላ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ድምፁም ስላለ ያው ድምፁን መጠቀም ስላልፈለኩ ነው እንጂ ድምፁ በእጃችን ይገኛል። ቃል በቃል ከዚህ ኢንሲደንት በኋላ ትርታ ላይ ባክፋይር አድርጓል። እምነትና እምነትን የማጋጨት ስራን የሰራኸው ብዙ ዩቲዩበሮች ይህን መረጃ ተቀባብለውታል በሚል ወይኔ ወይ አንተ ስራ እንለቃለን የሚል ቃላቸውን በስልክ ነግረውኛል። ቅዳሜ የበርንማውዝና አርብ ዕለት ነው። አርብ ዕለት የበርንማውዝና የማንቸስተርን ጨዋታ ለማስተላለፍ ወደ ስቱዲዮ ሳቀና ስቱዲዮ በማቀናበት ሰዓት ስቱዲዮ ከገባው በኋላም በጥበቃ አሉላ አይገባም፣ ግርማቸውና ሶፎንያስ ብቻ ይግቡ የሚል ትዕዛዝን አስተላልፈዋል። እኚህ የትርታ ኤፍኤም ስራ አስኪያጅ እንግዲህ ምንም ያልኩት ነገር የለም። ባክፋይር አድርጓል። ትርታ ኤፍኤም ላይ ባክፋይር አድርጓል። ይሄ ጉዳይ እምነትና እምነትን ያጋጨው ብላ ኃላፊዋ፣ በነገራችን ላይ የትርታ ኤፍኤም ባለቤት በተለያዩ በጎ ተግባሮች የሚታወቁ ናቸው። የራይድ ባለቤት የትርታ ኤፍኤም ባለድርሻም ከፍተኛ ባለድርሻ ያላቸው ግለሰብ ይታወቃሉ። ወይዘሮ ሳምራዊት ለተለያዩ እምነቶች ድጋፋቸውን ሲያደርጉ ምናምን እመለከታለሁ በበጎነት። እነ ግርምሽ አሉ፣ እነ ሶፊ አሉ፣ እነ ውቤ አሉ። እነዚህ እንዳሉ ሆነው እና ስራ አስኪያጇ ወይዘሮ ሳራ ሞገስ ትባላለች። እኚህ ግለሰብ ስቱዲዮ እንዳትገባ በጥበቃ እስከ ማባረር ደርሳ ነበር። ግን ምስጋና ለወንድሞቼ ለነ ግርምሽ እና ለሶፊ አሉላ ማይገባ ከሆነ እኛም ስቱዲዮ አንገባም፣ ስራውንም አንሰራም፣ እንወጣለን፣ ለቀን እንወጣለን በማለታቸው ምክንያት የዛን ጨዋታ ዩናይትድን ከበርንማውዝ አስተላልፌያለሁ። እና ይሄ ተለምዷል እንደ ካልቸር
የጣቢያ ባለቤትና የጣቢያ ስራ አስኪያጅ ገነንን የሚያክል ጋዜጠኛ ነፍሱን ይማረውና በጥበቃ እስከ ማስባረር፣ ሌሎችም ጀማሪ ጋዜጠኞች አርቲስቶች በጥበቃ የማስባረር ነገር የተለመደ ሆኗል በቅርብ ጊዜ እና ይሄ ነገር ገጥሞኝ ነበር ምንም ሳላደርግ እምነትና እምነትን አጋጭታል በሚል ማለት ነው። የስራ አስኪያጇ ወይዘሮ ሳራ ይባላሉ። ይሄን ነገር እንግዲህ በድምፅም ስላለ ድምፁ መጠቀም ስላልፈለኩ ነው። ሌሎች ክሶችን መክሰስ ያደርጉታል ብዬ ስለማስብ ሬዲ ነኝ፣ ለሱ ሬዲ ነኝ። ለክሶቹ ምላሽ ለመስጠት ችግር የለም። ግን የሰውን ድምፅ አላግባብ መጠቀም ወንጀልም ስለሆነ ይህንን በራሴ ቁጭ አደርገዋለሁ። እና ይሄ ኢንሲደንት ከተፈጠረ በኋላ በነ ግርማቸው ብርታት ነው፣ በነ ሶፎንያስ ብርታት፣ በጓደኞቼ በወንድሞቼ ብርታት ነው እንጂ ስቱዲዮ አትገባም ብላኝ ነበር በስልክ። ወይ እኔ እለቃለሁ ወይ አንተ ትለቃለህ የሚል ምላሽ ሰጥተውኝ ነበር ስራ አስኪያጇ። እኔም ሲዲ ስፖርት ነው ትርታ ኤፍኤም ተደማጭነት እንዲያገኝ ከፍተኛ ሚና የተጫወተው። አንቺ ከለቀቅሽ ትለቂያለሽ፣ እኔ ግርምሽ ሶፊ አማን ላይ ሰው ነን የሚል ምላሽ ነው የመለስኩት። እና የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቀኝ ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ድሮስ ጨለማ ከብርሃን ጋር ምን ህብረት አለው? ኦርቶዶክሳዊ አሁንም ቢሆን ማግባት ያለበት ኦርቶዶክሳዊ ብቻና ብቻ ነው። ሰላም ኦርቶዶክሳዊ ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ወንድማችን ጋዜጠኛ ጉዳይ ላይ በሰፊው እንሄድበታለን። ከዛ ቤት ግን እንደተለመደው እናንተ አካውንቱን ፎሎ፣ ቪዲዮ ነው እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ፋይቤት እንድታረጉ በእግዚአብሔር ስም እጠይቃቸዋለሁ። አካውንቴ ዋርኒንግ ውስጥ ነው፣ ምክንያቱም እነሱ እየገቡ ሪፖርት ያደረጉ አካውንቴ ዋርኒንግ ስለሆነ ቪዲዮ እየፖስቱኝ ያለው 3 ሰከንድ ስጣችሁ። አመሰግናለሁ። ወደ ሐሳቤ እገባለሁኝ። በነገራችን ላይ አሁንም ቢሆን አስረግጠን የምንናገረው ነገርኛ ኦርቶዶክሳውያን አንድ ኦርቶዶክሳዊ ማግባት ያለበት ኦርቶዶክሳዊ ብቻና ብቻ ነው። አለቀ። የፕሮቴስታንት እምነት ተከታይ ስለሆነች ብቻ ይሄንን ልጅ ወደ ስራው እንዳይመለስ አግደዋለች። ኢቭን ሌሎች ባለስልጣናት እንኳን የምንመለከታቸው የካውንስሉ ምናምን የሚባለው እንኳን ሃይማኖት ተኮር ጥቃት ነው ያደረሰበት ያለው። ይሄ ደግሞ የማን ድክመት ነው? የኛ የኦርቶዶክሳውያን ድክመት ነው። ስለማንተባበር ነው። ስልጣን ላይ ያሉ ኦርቶዶክሳውያን ኦርቶዶክስ ሲጠቃ ጸጥሮ የሚመለከቱት፣ ሌሎቹ ግን ገና ለገና ለምን ነው ኦርቶዶክሳዊ ነው ማገባው ያልክ ብለው ይሄው ልጁን አሳገሩት አይደለ? የኛ ግን ህብረት የለንም። ይሄ በመሆኑ ምክንያት ነው እንግዲህ አስቡት፣ ይሄው ጥቃት እየደረሰበት ያለው ማለት ነው። ስለ ማንቸስተር ደጋፊነቱ፣ ስለ አርሰናል ደጋፊነቱ አይደለም። እኔ አያገባኝም፣ ስለ ኳስ አያገባኝም፣ ስለማደጋፊም ስላልሆነ የመትኛው ቡድን ማለት ነው። ግን ሃይማኖት ላይ ስንመጣ ግን ኦርቶዶክሳዊነቴ አሁንም ቢሆን ከየትኛውም በላይ ነው። ሃይማኖት ሌላ ነው። አሁንም ቢሆን ኦርቶዶክሳዊ ነው ማግባት ያለብን ሁላችንም። ከኦርቶዶክስ ውጭ ምንም አይፈቀድም በጋብቻ ጉዳይ ላይ። ማህበራዊ ህይወት ሌላ ነው፣ እድር ሌላ ነው፣ እቁብ ሌላ ነው፣ ሃይማኖት ደግሞ ሌላ ነው። አይገናኝም። ይሄ የኛ አቋማችን ነው። አላችሁ ደግሞ እዚህ ጋር መጣችሁ አንድ ኦርቶዶክስ ሆናችሁ፣ ነገር ግን እናንተ ደግሞ ወይ ሙስሊም ወይ ጴንጤ እኔ ቀይሬው ሃይማኖቱ ልቀይረውና አገባሉኝ የምትሉ ይሄ ተረታችሁ ነው፣ ገደል ነው የሚከታችሁ። ምክንያቱም የትኛውም ፕሮቴስታንት የትኛውም ሙስሊም ኦርቶዶክሳዊን ሲያጠምድ እሱ ሃይማኖት አስቀይሮ ለማግባት እንጂ እሱ ሃይማኖቱን ቀይሮ ኦርቶዶክስ ለመሆን አይደለም። ዛት ሴት እኔ በቤተሰብ የደረሰ ነገር ነው፣ ይሄን የምነግራችሁ ማለት ነው። ችግር የለውም። በቃ አንቺ አስተምሪኛ ታስጠምቂኛለሽ፣ አስተምሪኝና ኦርቶዶክስ ሆናለሁ፣ አስተምሪኝና እንደዚህ ሆናለሁ፣ የሚያስተምሪኝና እንደዚህ ሆናለሁ የሚባል ነገር የለም። አለቀ። ጨለማ ከብርሃን ጋር ህብረት የለውም። እስፔሻሊ በጋብቻ ጉዳይ ላይ የሚባል ነገር የለም። ወንድ አታችሁ ነው፣ ሴት አታችሁ ነው፣ ኦርቶዶክሳዊ ወጣት አታችሁ ነው እየሄዳችሁ ሙስሊምና ጴንጤ የምትሆኑት። ሃይማኖት የምትቀይሩት ለሴት ብላችሁ ለወንድ ብላችሁ ሃይማኖት የምትቀይሩት ምን ሆናችሁ ነው? ይሄ ልጅ ግን አሁንም ቢሆን ጀግና ነው። ወንድማችን ደግሞ አካውንት ከፍተና ቲክቶክ እና ዩቲዩብ ብትከፍት እርግጠኛ ነኝ ስፔሻል ዩቲዩብ ላይ ሁሉም ኦርቶዶክሳዊ እየገባ ሰብስክራይብ ያደርጋል። ከነሱ በላይ የሆነ ሚዲያ መሆን ትችላለህ። ከትርታ ኤፍኤም በላይ የሆነ ሚዲያ መሆን ትችላለህ። አይኖ ትርታ ኤፍኤም የፕሮቴስታንት ተቋም ስለሆነ ነው ይሄ ሁሉ ጥቃት እየደረሰበት ያለው ማለት ነው። ይሄ ደግሞ ፍጹም ስህተት ነው። ሃይማኖት ሌላ ነው፣ ስራ ሌላ ነው። አለቀ። ሌላም ችግር ካለብሽ ለብቻ ነው እንጂ የምታወሩ ስለ ሃይማኖቱ ጉዳይ አይደለም። እዛ ጋር አንቺ የተከለከልሽው ሃይማኖት ኦርቶዶክስ ስለሆነ ብቻና ብቻ ነው። ይሄ ደግሞ እንዳልኩት የኦርቶዶክሳዊ ድክመት ነው። ምክንያቱም ሙስሊሙን ብንመለከት በሃይማኖት ጉዳይ በደንብ ይተባበራሉ። ፕሮቴስታንቱን ብንመለከት በሃይማኖት ጉዳይ በደንብ ይተባበራሉ። ኢቭን አካውንት እንኳን ለማዘጋት ሪፖርት ለማድረግ እነሱ በጣም ነው የሚሰባሰቡት ግሩፕ ከፍተው። የኛዎቹስ እንደውም እርግጠኛ ነኝ አብሮ ሁሉ ዛይሮ የሚያቃጥርና ሪፖርት የሚያደርጉሉ ያለ ይመስለኛል። ምክንያቱም ስለማስተባበሩ ነው፣ ስለማንተባበር ነው። አሁን ላይ በብዙ ነገር ወደ ታች እየቀረን ያለ ነው ማለት ነው። እነሱ ግን እየበለጡ ነው ስለሚተባበሩ ነው። አሁንም ቢሆን ይሄ ልጅ ስለ ሃይማኖት ጉዳይ ስለሆነ ሁላችንም ጮኸን ወደ ስራው እንዲመለስ ድምፅ መሆን አለብን።
አለቀ። ስለ ዲሞክራሲያዊ መብት አይደለም የምናወራው እዚህ ጋር ሃይማኖት ተኮር ጥቃት እየደረሰብን ነው። በየትኛውም የሥራ መስክ ኦርቶዶክሳውያን እንዳይሳተፉ እንዳያልፍላቸው ወይም ደግሞ ከፍታቸው ላይ እንዳይወጡ እየተደረገ ነው ያለው። ይሄ ደግሞ የማን ድክመት ነው? የኛ የኦርቶዶክሳውያን ድክመት ነው። ወንድማችን አሉላ ፍሬው አሁንም ቢሆን በአቋም ጽና፣ ሁላችንም ድምጽ እንሆናለን። ወደፊት ደግሞ የተሻለ ነገር እንደሚገጥም ከእግዚአብሔር ጋር እርግጠኛ ነኝ። እግዚአብሔር ካንተ ጋር ይሁን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ነው ሙጅጋው ሳሸር ኮፒ ሪፖስት ዱት ላይክ ፌቨሪት እያደረጋችሁ ሰላም እያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሰው መለሳለሁ። ወንድሞቻችንን እናመሰግናለን። ኦርቶዶክሳውያን ግን በሀገራችን እምነታችንን ከፍ አድርገን እንዳንገልጽ ማንም ሊያስቆመን የሚችለን ኃይል የለም። ኦርቶዶክስ ሀገር የመሰረተች ናት። ዓለም የሚድንባት ሃይማኖት ናት። ውድ ኢትዮጵያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።